የክርስቶስ ስቅለት ፊልም የሚባል ነገር በኢትዮጵያ ኦርቶዶክስ ቤተክርስቲያን የለም። እሱንም ካላየሁ ብሎ ማለት ጣዖት አምላኪነት ነው። እሱን ሳየው ደስ ይለኛል፣ ሳየው እንባዬ ይመጣል፣ ካላየሁት ግን እንባዬ አይመጣም ብሎ ማለት በትክክል ጣዖት አምላኪነት ነው። ሰላም የተወደዳችሁና የተከበራችሁ የመድሎታን ቤተሰቦች፣ በዚህ በሕማማት በኦርቶዶክሳውያን ዘንድ መደረግ የሌለበት አንድ ተግባር አለ። እሱን እነግራችኋለሁ። ፕሮቴስታንቶች፣ ካቶሊኮች ይህንን ያደርጋሉ። ኦርቶዶክሳዊት ቤተክርስቲያን ግን ይሄ ትክክል እንዳልሆነ አጥብቃ ታስተምራለች፣ ትናገራለች። እንግዲህ እንደምታዩት ክርስቶስን ሆኖ ቅዱሳንን ሆኖ ድንግል ማርያምን ሆኖ ድራማ መስራት እጅግ በጣም ከባድ ነው። ወደ ትንታኔው ከመግባቴ በፊት ግን እስኪ አንዳንድ ላሳያችሁ፣ በጣም የሚያሳዝኑ ክስተቶችን ላሳያችሁ። እንግዲህ እንደምታዩት ክርስቶስን ሆኖ እንደ ክርስቶስ ሆኖ አክት የሚያደርገው ሰው በጣም በእኔ በኩል ደፋር ነው፣ በጣም ደፋር ነው። ምክንያቱም ክርስቶስ አምላክ ነው። ክርስቶስ በአምላክነቱ ቻለው እንጂ ያንን ሁሉ መከራ የሰው ልጅ ሊቀበለው በፍጹም አይችልም። ሰው ያንን የሰው ልጅ ሊቀበለው ያልቻለውን ነገር እንደው በድራማ መልክ መስራት፣ አምላክን ሆኖ መስራት በጣም ነውር ነው በእውነቱ። እመቤታችንን ሆኖ መስራት በጣም ከባድ ነው በእውነቱ። አባ ሕርያቆስ በቅዳሴው እንዲህ ብሏል፣ በምን እንመስልሻለን ብሎ ምሳሌ እንደሌላት በደንብ አድርጎ ነግሮናል። እና አንዳንድ ጊዜ ሆነን መስራት የማይገባንን ማወቅ አለብን ብዬ አስባለሁ። በተለይ ክርስቶስን ሆኖ መስራት መተወን፣ ድንግል ማርያምን፣ መላእክትን እንዲሁ በጣም ከባድ ነው በእውነቱ። እነዚህን ሆኖ መተወን ለሰው ልጅ በጣም ከባድ ነው። ምክንያቱም ከአይምሮ በላይ ስለሆነ። ለምሳሌ የአምላክ ሰው መሆን ከአይምሮ በላይ ነው። ቃል ስጋ ሆነ እንላለን፣ ጸጋና እውነትን ተመልቶ በእኛ አደረ እንላለን። አካለ ቃል ከስጋ ጋር ተዋህደ እንላለን። እንዴት ተዋህደ ግን እንዲህ ብለን አንጠይቅም። ከአይምሮ በላይ ከህሊና በላይ ነው። የማይመረመረው መለኮት፣ የማይጨበጠው የማይዳሰሰው መለኮት በሚጨበጥ በሚዳሰስ ግዘፍ በሆነ ስጋ መወሰኑ፣ የማይወሰነው መወሰኑ፣ ዘመን የማይቆጠርለት ዘመን መቆጠሩ፣ ይሄ ከአይምሮ በላይ ነው። እንደዚያ ስለሆነ ክርስቶስን ሆኖ ኢየሱስ ክርስቶስን ሆኖ መተወን እጅግ በጣም ከባድ ነገር ነው። ድንግል ማርያምንም እንደዚሁ ሆኖ መስራት በጣም ከባድ ነው። ለምን? ወላዲት አምላክ ናት። አምላክን የወለደች ናት። ዓለም በሱ ውስጥ ያለ ሲሆን፣ በእጁ ውስጥ በመዳፉ ያለ ሲሆን፣ እንዲህ የማይወሰነው አምላክ በማህፀነ ማርያም መወሰኑ እንዴት ቻለችው? እንዴት ወሰነችው? የሚል ጥያቄዎች አሉ። ህሊና የሚጠይቅ ይህንን አይምሯችን ሊደርስበት የማይችል ነው። ስለዚህ እንዲህ አይነቱን ነገር የማይወሰኑን የወሰነች የማይቻለውን የቻለች ስለሆነች እሷን ሆኖ መስራት ትክክል አለ። መላእክትንም በተመለከተ ረቂቃን ናቸው። ከነፋስ ነፍስ ይረቃል፣ ከነፍስ ደግሞ መላእክት ይረቃሉ፣ ከኛ እንኳን ይረቃሉ። እነዚህን ሆኖ መስራት እጅግ በጣም ከባድ ነው እና የስቅለትን ፊልም አላየሁም ወይም ደግሞ ካላየሁም ብሎ ማለት የስቅለትን ፊልም እኔ ካላየሁ እንደውም ባያ አይመጣም አልመሰጥም ምናምን የሚል ሰው ካለ ጣዖት አምላኪ ነው ማለት። እኛ ግን ሐዋርያት የጻፉትን ጽሑፍ አንብበን ለእኛ ለኦርቶዶክሳውያን ቅዱስ ዮሐንስ የጻፈው ይበቃናል። መከራውን አይቶ ባይሩ የተናገረው የጻፈው እሱ ይበቃናል። ሐዋርያት የጻፉት የተናገሩት ወንጌላውያን የጻፉት እሱ ይበቃናል። በቃ ግብረ ሕማሙን ወይም ደግሞ በዚህ በሕማማት የሚነበበውን ነገር እያነበብን የደረሰበትን መከራ የተገረፈውን ግርፋት ያንን እያሰብን በመጾም በመጸለይ በቃ መመሰጥ ይቻላል። እዚያ ውጭ ግን የስቅለት ፊልም ካላየሁ ብሎ ማለት ይሄ ትክክል አይደለም እና ኦርቶዶክሳውያን እዚህ ላይ በጣም ጥንቃቄ ማድረግ አለብን። ቤተክርስቲያን በመሄድ ምን ማድረግ እንዳለብን ምን ማድረግ ደግሞ እንደሌለብን ማወቅ መረዳት እንችላለን። ከምንም በላይ በክርስቶስ ላይ የደረሰውን መከራ ለማሰብና
ለመመሰጥ የእመቤታችንን ሐዘን በልብ እያሰቡ ለማዘን ካስፈለገ በክርስቶስ ላይ የደረሰውን መከራ በወንጌል ላይ የተጻፈውን እዚህ በሰሙነ ሕማማት ቤተክርስቲያን ውስጥ የሚነበቡትን ምንባባት በማዳመጥ የደረሰበትን መከራ ምናልባት በግዕዝ ነው ልንል እንችላለን። እናዳምጠው፣ ግድ የለም እናዳምጠው፣ እንጠይቅ ምን እንደሚል እሱ በአማርኛ እንዲነበብልን ጥያቄ አቅርበን ያንን በማዳመጥ መመሰጥ ነው። ከምንም በላይ ደግሞ ወንጌል ላይ ያለው ቅዱስ ዮሐንስ በዓይኑ አይቶ የተናገረውን የጻፈውን እሱን እያዩ ማንባት ነው። ከሊጦስትራ እስከ ቀራንዮ የደረሰበት መከራ መገፋት፣ አይሁድ የፈጸሙበትን በደል ያንን እያሰቡ ማልቀስ ነው፣ ማሰብ ነው፣ በህሌናችን መሳል ነው። እንዲህ አድርገን መመሰጥ ነው እንጂ ነጮች ፈረንጆች ፌመስ ለመሆን ገንዘብ ለማግኘት የሰሩትን ድራማ አይቶ እንደው ክርስቶስ እንደዚያ ነው እንዴ? ኧረ በፍጹም አይቻልም፣ አይሆንም። ከአስተምሮ አንጻር አያስኬድም። በልጅነት ድሮ ያየሁት አንድ ፊልም ነበር እና ያ እዛ የሚተውነው ክርስቶስ ይመስለኝ ነበር። እንደዛ እኮ አይደለም። ይሄ የሚተውነው አካል አሁን ካሜራ ከመጣ መቅረጸ ድምፅ ከመጣ ወደዚህ የተቀረጸ ነው። የፊልም ኢንዱስትሪው ከፍ ካለ በኋላ የተሰራ ፊልም ነው። ክርስቶስ የተሰቀለው ከዛሬ 1900 ምናምን ዓመት፣ ዛሬ 2018 ነው። 33 ዓመት ቀንሱበት። እንደዚህ እኮ ነው። እና አንዳንዱ የዋህ ነው። በቃ ያንን እንዴ ክርስቶስ ይሄ እኮ ክርስቶስ ነው ይላል። ክርስቶስ ይሄ ፊልም ላይ የምናየው አይደለም። ክርስቶስ ይሄ ፈረንጅ ነው፣ የሆሊውድ ፊልም አክተር ነው አሉ። እኔ ብዙ አላውቀውም። እንዲያውም አሁን እኮ በጣም ፍጹም ዓለማዊ ክርስቶስን እስከ መካድ ሊደርስ ያለ ዓለማዊ ሰው ነው። እና ፕሊስ በአእምሯችን ላይ ይሳልብን፣ በቃ ህሊናችን ላይ ይሳል። ቅዱስ ጳውሎስ እንደጻፈው ለገላትያ ሰዎች የጻፈው መልእክቱን ይችን አንብቧል። ምን እንደምትልዩት እንደተሰቀለ ነው የሚለው። በአእምሮ በህሊና መሳል ነው። ይሄንን ለማምጣት ደግሞ መጾም ነው። በቃ እንደ ፈርስ አለመብላት ነው። ይሄው ነው። ሰላም ሁኑልኝ። የሃይማኖት ሚዛን